ውድ ቤተሰቦቼ ረመዳን መብሩክ ብያለሁኝ። ሁላችሁንም እንኳን አደረሳችሁ። በአጠቃላይ ኩላም አንቱም በኸይር ብያለሁኝ። የሰላም የጤና አላህ ያድርግልን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑን። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነሂላ ቻናል ቤተሰቦቼ እንዲሁም መላው የእስልምና እምነት ተከታይ ቤተሰቦቼ ሁላችሁንም እንኳን ለተከበረው ለተቀደሰው ለረመዳን ጾም እንኳን አደረሳችሁ ብዬ ነው የምለው። ላይክ ሼር እያደረጋችሁ እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ ያ ረቢ ለከል ሐምድ ሽኩር። ጾምን እንግዲህ ደርሰው በስነ ስርዓት ጾማቸውን ኢባዳቸውን ከተገበሩት ሷሊህ ደጋግ ሰዎች እኛንም አላህ ያድርገን እና አልሐምዱሊላህ ያው ደርሰን ያው ጀምረናል፣ አንድ ብለናል። ዛሬ በጣም ነው ደስ የሚለው። ጾም ሲመጣ ዝም ብሎም ያስደስታል ራሱ እና ዱዓ እንደራረግ። ዱዓ በደንብ እንደራረግ። አገራችንም ደግሞ እናስባት። በዋናነት ደግሞ አልሐምዱሊላህ እንበል። ደርሰን የጾምን እኛ አልሐምዱሊላህ ያ ረቢ አልሐምዱሊላህ ማለት ነው ያለብን፣ የደረስን እኛ ማለት ነው። አምና የነበሩ ዘንድሮ የሌሉ ብዙዎች ስላሉ ማለት ነው። የዘንድሮ ኖረው መጾም ያልታደሉ ብዙዎች ስላሉ ማለት ነው። እና ያ ረቢ ለከል ሐምድ ብለን እናመስግነው ማለት ነው። አምና የነበረ ዘንድሮ ደግሞ ያልተወፈቀ እኔም አለኝ አንድ ወንድሜ፣ ያው ወር ነው እንግዲህ ዛሬ ወር ነው ምናምን የሞተው ማለት ነው። እና ይሄን ስናስበው በጣም አላህን ማመስገን ነው ያለብን። ደርሶ የዛሬዋንም ቀን እኮ የሞተ ሰው ሊኖር ይችላል። የዛሬዋን ቀን ደርሶ የዛሬዋን ቀን ማለት ነው። እኛ ደግሞ አድርሶ ስላጾመን ያ ረቢ ለከል ሐምድ እንበል፣ እናመስግን፣ ፈጣሪያችንን እናመስግን። በተቻለ መጠን እንቅራ። የራህመት ወር፣ የእዝነት ወር፣ የበረከት ወር ናትና ረመዳን እድሜና ጤና ለኛም እንዲሰጠን ሁሉንም ነገር ደግሞ ደህናውንም መጥፎውንም ሁሉንም ነገር ደግሞ እንዲያስችለን የሚያስችለንን አቅም ይስጠን። በተለይ ደግሞ በስደት ላይ ማለት ነው። በስደት ላይ የአረብ ሀገርን ሁሉ ያውቀዋል። ብዙ ነገሮች አሉ። ያንን ሁሉ የቤተሰብም ነገር ሊኖር ይችላል፣ የራስም ነገር ሊኖር ይችላል። እየታመመች እስከምትወድቅም ትሰራለች። በቃ ለምን መንቀሳቀስ በቃ እየቻለች ነው፣ እየተንቀሳቀሰች ስለሆነ መንቀሳቀስ እስከምታቆም ብላ የምትሰራም አለች። እና ለሀገራችን ያብቃን፣ አንድ ዋናው። ሁለተኛ ደግሞ ሁሉንም ነገር የምንቋቋምበት አቅም ችሎታ ይስጠን። ወጥቶም የሚቀሩ አሉ። ከእንደዛ አይነትም አላህ ይጠብቀን። የራህመት በሩ ተከፍቷል። ራህመቱን ያዝንብልን፣ በረከቱን ይወፍቀን ብለን ዱዓ እናደርግ። ከተቻለ እንርዳ፣ ካልቻልን ደግሞ ዱዓም ዋና መሳሪያ ነው። ዱዓ ማለት ዋና መሳሪያ ነው። ዱዓ ካሳ ይላል የሀገሬ ሰው፣ የሞተን ይቀሰቅሳል ይላል ዱዓ ማለት ነው። ስለዚህ በዱዓ ሁላችንም እንተሳሰብ።
ከቻልን ደግሞ ቅራታችንን እንቅራ። እስቲ ላይክ ሼር እያደረጋችሁ ደግሞ ላይክ ሼር እንትን ማለት የለበትም። ሰብስክራይብ አድርጉ፣ እዩ፣ አበረታቱኝ። ግፍትም ሳፖርት አድርጉኝ እንጂ ኧረ ግፍት ራሱ ሳፖርት አድርጉኝ። አልሙሁም አልሐምዱሊላህ ያ ረቢ ለከ አልሐምዱ ሽኩር። በጣም ነው ደርሼ በቀኑ መገኘቴ በጣም ደስ ብሎኛል። ለምን እኔም ያለሁበት እኔ ስለማቅ ማለት ነው። አንድ ሰው እንዲህ ነኝ ብሎ አውጥቶ ባይናገርም ያለበትን እሱ ያውቃል። ካለበት ሁኔታ ደግሞ አልፎ ለዚች ቀን መድረሱ ደግሞ ኢና ሊላህ እንዴት ያስደስታል። ላ ኢላሀ ኢለላህ ካለሁበት ሁኔታ አንፃር ለዚህ ቀን መድረሴ በጣም አስደስቶኛል። እንግዲህ ያለውን ነገር ሁሉ አላህ ያቀልልን። ሁሉም ነገር ከላይ ሲስተካከል ነው አላህ ያስተካክልልን ብለን ዱዓ እንደራረግ ሁላችንም። እቺ አሁን የራህመት ወር ናት። 10ዋ ቀን የእዝነት የመግፊራ በእነዚህ ሁሉ የምናደርጋቸው ዱዓዎች ሁሉ አላህ እንዲቀበለን ለመጪውም አድርሶ ለከርሞም ደግሞ በተሻለ ሁኔታ ጠንከር ባለ ሁኔታ እየዞረ እየመጣ አይጣን። በስደት ላይ ያላችሁ እህቶቼ ሁላችሁንም አላህ ይጠብቃችሁ። ሁላችሁ መላው ቤተሰብም ማለት ነው ስደት ላይ ያለ ማለት ነው። ሁሉም እኩል ነው የሚደክመው። ሁሉም እግሩ እየተንቀጠቀጠ ነው የሚሰራ። አገራችንን ደግሞ በበረከቱ አላህ አይቷት ስደት እንዲበቃልንም ዱዓ አድርጉ። በዚች በራህመቷ በዛሬዋ ቀን ዱዓ አድርጉ። ስደት የሚባል ነገር እንዲጠፋ አገራችንን ሁሉ በረከቱን አላህ አዝንቦበት ስደት በቃን የምንልበት ጊዜ ቅርብ አላህ ያደርግልን። በቃ ምኞቴ ይሄ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ያው እየሰራሁበት አይደለም። በጣም ሰንፍ ያለው ያ ረቢ ኢላሂኩ ያ ረቢ ሁሉንም ነገር አመቻችልን። እኔ ዱዓ አድርጌያለሁ። በእኔ የጎደለውም እናንተም አድርጉ። አላህ አሊም ነው፣ ገይብ ነው፣ ሁሉን ነገር ያውቃልና ሁሉንም ነገር አላህ ያመቻችልን። ላይክ፣ ሰብስክራይብ፣ ሼር